ደደችና ጥላው ሄደች ማለት ነው። እንግዲህ ኪንጎ ቢያስፈራራትም ከዴብ የሚለየኝ የለም ዴብ የኔ ብቻ ነው ብላለች። ከዚህ በኋላ ዴብን ይቅርታ የምታረግለትና አብረው ይሆኑ ይመስላችኋልን? እና ለማንኛውም እናንተ ዛሬ ደግሞ ቅምጥልና ቤቲ ተደባደቡ። ቅምጥል እንግዲህ ቤቲን አንቺ ነጻ ወጥተሽ ባሌን አሳሰርሽ፣ አሁኑኑ ከምገልሽ ወይም ኪንጎን ተምታስወጪው ወንጀሉን እኔ ነኝ፣ አሷ ምንም አላረግም ትያለሽ ምርጫ ሰጣታለች። እንግዲህ ማያሸንፍ በግዙፍ ሰውነት ያላት ቤቲ ቅምጥል ካሸነፈቻት ሞታለች ማለት ነው። እና ቤሪ ተመልሳ መንጣት ያስጠላው ሰው ላይ ካርጉ በጣም ነው ያስጠላና ዴብና አደይ ሊጋቡ ነው ስንል በስተመጨረሻ ደግሞ እንደዚህ መሆኑ ያስጠላል። ድጋሚ ለምንድነው የምትመልሷት እቺ ቤሪ የምትባለው ማለት ነው? እና መቼ ነው የሚጋቡት? ከዚህ በኋላ ፍቅር በመሃሉ የሆነ ሰው የሚገባበት ከሆነ ዴብ ግን የራሱን ብቻ ነው አደይ ከዶክተሩ ጋር ስትሆን አይወድም ግን እሱ ተሌላ ጋር ሲሆን ችግር የለውም ማለት ነው። ስለዚህ ራስክንም ተዝች ተቤሪ ከምትባለው መጠበቅ ርቀቷን ጠብቃ ማድረግ አለበት። አደይ እንግዲህ ዶክተሩ ጋር ለመሄድ ፈልጋ እንኳን ልሄድ ስትል እኔ አደይ ዋሽታለች ስለማይለቃት እንዲሁ ልሄድ ብትል ዶክተሩ ጋር ሸርባለይ በማለት ልትሄድ ነበር። እኔ አመጣልሻለሁ ቢላትም አይኔ ማንጣት ያለብኝ ብላለች። አሁን ግን ከቤሪ ጋር ስለሆነ በንዴት ነው ዶክተሩ ጋር የምትሄደው። አደይ እንግዲህ ዶክተሩ ጋር ነይ ስላላት ወይም እዛ ምሰራው ህሙማንን ከዚህ በፊት ትረዳ ስለነበር እዛ እነሱ ጋር ነው የምትሄደው ማለት ነው። እንግዲህ ዶክተሩ ደግሞ እነ ሩታ ቤት ነው። ሩታን ለማጽናናት እየሞከረ ነው እንደ ሀሳብ። ግን ሩታ በጣም ነው የምታስጠላው። በግድ ፍቅር እኮ የለም፣ ተረጋጊ፣ ራሽን አክብሪ። ሩታ እንግዲህ በግድ ነው እያረገች ያለችው ማለት ነው። በግድ እንዲወዳት ፍቅረኛ አለኝ ቢላትም ምንም ልሰማ አልቻለችም። ፍቅረኛ የለህም ምን ያረጋግጫለሁ እያለች ነው። ባይኖረውም እኮ አልወደደሽም። በቃ ኖሮም አልኖረውም አንቺን የሚወድሽ የሚፈልግሽ ሰው ቢሆን ፍቅረኛ ሳይኖረው አለኝ አይልም። ስለዚህ ባይኖረው እንኳን አይፈልግሽም፣ ታንቺ ጋር መሆን አይፈልግም። እኔ ስሜት የለኝም ብሎሻል። ለምን አትከበሪም? እና የሩታን ጥጥ ማለት ያስጠላውና ለማንኛውም ዶክተሩም ባይቀርባት ደስ ይለኛል። እኔ ተስፋ ባይሰጣት አሁን ሄዶ ስለጠየቃት ስላያት ምናምን እሱ የሙያ ግዴታውን እየተወጣ እንጂ ለሷ ፍቅር ኖሮት ወይ ስሜት ኖሮት አይደለም። እሷ ግን የመሰራት ሄዶ ስለጠየቃት ለኔ ፍቅር አለው ብላ ታስባለች። የሞኝ ለቅሶ መልሶ አሹ ደግሞ አታቀባበል እስኪ። አሹ ሮማንና ትክክል ሮማን እንደማይወዳት ዶክተሩ ተረታ። አይወድሽም፣ ስለዚህ ራሽን አክብሪ፣ ስሜት ያለውም ለሱ ብላለች። አሹ ግን በግድ ነው እንዴ? አሹ ተረጋጋ፣ ምን ሆነ ነው? እና ለማንኛውም ዳይመንድ በጣም ተናዷል። የተናደደውም በኪንጎ መታሰር ነው። ኪንጎ መጀመሪያ እኮ ዳይመንድ ሂድና እጅህን ስጥ እንዳለው ሰጥቶና ተናግሮ ቢሆን ይሄ ሁሉ ነገር ባልመጣበት ነበረ። አሁን ኪንጎ ይቆጨዋል። ዳይመንድ ያለውን ነገር እንደዚህ እያረጉ ነው፣ በእኛ ላይ ችግር እንዳይመጣ እኛ ስራ እንሰራለን፣ ውስጡን አናቅም፣ ግን እኛ እንፈርማለን ብሎ እንዲናገር ብዙ ጊዜ ቢገፋፋውም አብሬ ልሂድ ቢለውም ሊናገር አልቻለም ማለት ነው። ዳይመንድ ይሄ እንደሚመጣ ያቅ ነበረ። ስለዚህ አሁን ኪንጎ ይቆጨዋል ዳይመንድ ያለው ማለት ነው። ኪንጎ ግን አሳዘነኝ። ያለ ስራው እንደዚህ ይወነጀልና ኪንጎን ፍቱልን። በጣም ነው የሚያሳዝነው ማለት ነው። ቅምጥል ደግሞ በቦክስና በዱላ በኃይል ሁሉ ነገር የምታምን ሴት ናት። እና ቅምጥል ብትረጋጊና ሰከን ብለሽ ብታስቢበት ቀስ ብሎ ነው እንጂ ሁሉም በቦክስ ህግ አካላት ፊት ምንም ነገር የምታመጪው ነገር የለሽም። የባሳንቺም ተጠቅልለሽ እንዳገቢ ማለት ነው። እኔ ፍቅር እናትን ፍቅር የጠፋች ይህን ሰሞን ፍቅር ጠፋች። በሰላም ነው። እኔ ፍቅር እናትን ለማየት ነበረ የጓጓሁት። እውነት ፍቅር አሁን ላይ ከዳኒ ጋር መሆን ትፈልጋለች፣ ግን ደግሞ ዴቭና አደይ ስትወስደው ተናዳ አሁን ተዴቭ ጋር
ከቤሪ ጋር ከሚሆን ከኔ ቢሆን ይሻላል ብላ ስለምታስብ ነበር። አሁን ግን ተስፋ ቆርጣለች። ፍቅር ለሊና ባቡሬ ደስ ይላሉ። መጨረሻቸው ያሳምርላቸው። እናንተስ ምን ትላላችሁ? ለማንኛውም ነገር ገጀራው ግን አሁን ለነለሊ ጣጣ ይዞ ሌላ ጣጣ ይዞባቸው አይመጣም ብላችሁ ታስባላችሁ? ምክንያቱም አሁን እንግዲህ ኢንስፔክተሩ አስሮት እንደገና ሲያመልጥ በእነሱ ቤት ሲገኝ የባሰ ችግር ለለሊ ወንጀለኛ ተባባሪ ወንድምሽ ስለሆነ ብቻ ከህግ ልታስመልጭ ነው ወይ? በፊት ግን መድኃኒቱ ተቀይሮ ልትሞት የነበረችው ለሊ ነበረች። ስለዚህ አሁን ላይ አንቺ ወንድምሽ ስለሆነ ወንጀለኛ እንዴት ትደብቅ ያለሽ በማለት ወንጀለኛ መደበቅ በህግ ስለሚያስቀጣ አሁን ለሊም ልትቀጣ ትችላለች ማለት ነው። ምክንያቱም መገኘቱ አይቀርም ዞሮ ዞሮ ገጀራው ማለት ነው። ከህግ በላይ ማንም ሊሆን አይችልም። ግን ደግሞ ገጀራው ብቻ ሳይሆን ተተያዘች ቤዛ ትያዝ። እሱ ብቻ ለምን አብረው ነው ያደረጉት። ስለዚህ ወንጀለኛ መደበቅ አለባት ብዬ አላስብም ማለት ነው። እና ለሊ ወንድሟ ቢሆንም ህግ ቀጥቶት ከዛ በኋላ ከህግ ቅጣቱን ቢቀበልና ያለውን ነገር አብረው እንትን ቢሉ አሪፍ ነው። ዶክተሩ ግን አደይ ከሱ ጋር እንደማትሆን ፍቅረኛ እያላት እያወቀ ከሷ ጋር ይጃጃላል ማለት ነው። ግን ደግሞ ሮታ ደግሞ ከሱ ጋር ስትሆን ጊዜሽን አታባክኚ ይላል። ምን ለማለት ፈልጎ ነው? እሱስ ጊዜ ቆጨው ወይስ አደይና ዴብ እንደማይቀጥሉ እርግጠኛ ነው? እርግጠኛ የሆነበት ነገር አለ። ይሄ ላይ ግልጽ አልሆነልኝም ማለት ነው። አንድ ሰውን ስናስተምር ስንናገር ምክርም ቢሆን ተሻወር ከራስ ይጀምራል አይደል የሚባለው? እንደዛ ነው ዶክተሩ መሆን ያለበት። እኔ ሩታ ትክክል ናት እያልኩ አይደለም። ሩታ በጣም ነው የምታናድደው፣ በጣም ስተተኛ ነኝ። ግን ደግሞ ተዶክተሩ ደግሞ ሳይ እሱስ ወዴት እየሄደ ነው ብዬ አስባለሁ። እና ስለተከታተላችሁኝ አመሰግናለሁ። ላይክ ሰብስክራይብ አድርጉ። በቀጣይ አብረን እናያለን። ባይ ባይ።